ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ተመልካዮቻችን እንደምን ቆያችሁን። ዳጉ የቀጥታ ስርጭት የውይይት ፕሮግራማችን የዛሬው አሁን ተጀምሯል። በየዓመቱ በፈረንጆቹ ፌብሩዋሪ ወይም በኢትዮጵያ የካቲት ወር ላይ የጥቁሮች ታሪክ ወር ይከበራል። ይህ አከባበር በፈረንጆቹ 1926 የጥቁሮች የታሪክ አባት ተብሎ በሚታወቀው አሜሪካዊው የታሪክ አጥኚና ጋዜጠኛ ካርተር ጂ ውድሰን በተባለ ሰው የተጀመረ ነው። አከባበሩ የኔግሮ ታሪክ ወር በሚል የተጀመረ ሲሆን ከ1976 ጀምሮ ግን የካቲት ወር በአጠቃላይ የጥቁሮች ታሪክ ወር ተብሎ ተሰይሟል። ይህ ጥቁሮች ለዘመናት የተጋፈጡት በደል የሚታወስበት ደግሞም ጭቆናና መድሎን ለመፋለም ያደረጉት ተጋድሎ የሚወሳበት ወር መከበር ከጀመረ ዘንድሮ 100 ዓመት ሞልቶታል። ኢትዮጵያም ጥቁሮች በደልና መገፋትን ለመፋለም ባደረጉት የትግል ጉዞ ሂደት ውስጥ አርአያ ተደርጋ ትወሰዳለች። በተለይም የአድዋ ድል ለመላው ጥቁር ሕዝቦች ኩራት ከመሆን አልፎ ጥቁሮች ስለ እኩልነት፣ ነጻነትና ማህበራዊ ፍትህ እንዲታገሉ ብርቷት ሆኗቸዋል። ክቡራትና ክቡራን ተመልካዮቻችን እንደምንቆያችሁን በድጋሜ ዛሬ በዚህ ጉዳይ ላይ ውይይት ያደረገን ቆይታ እናደርጋለን። ቀደም ብዬ እንዳነሳሁት የጥቁሮች የታሪክ ወር የሚባለው ወይም ደግሞ ብላክ ሂስትሪ መንዝ ከተጀመረ እንግዲህ 100 ዓመት ሞልቶታል ዘንድሮ። ከዚሁ ጋር አያይዘን ኢትዮጵያ በጥቁሮች የትግል ወይም ደግሞ የነጻነት ትግል ሂደት ውስጥ ምን አይነት አበርክቶ እንዳላትም ጭምር ሀሳቦችን እያነሳን ውይይት እያደረግን ቆይታ እናደርጋለን። በዚህ ጉዳይ ላይ ውይይት እያደረጉ አብረውን ቆይታ የሚያደርጉ ሁለት እንግዶች እዚህ ስቱዲዮ ተገኝተዋል። እንግዶቼ ከኔ ቀጥሎ የሚገኙት ፕሮፌሰር አየለ በክሪ ናቸው። ፕሮፌሰር የአፍሪካ ታሪክ ተመራማሪ ናቸው። እንዲሁም ደግሞ ቀጥላ የምትገኘው ህይወት አዳነ ነች። ህይወት አዳነ ኒው ሆራይዘን ፎር ፓን አፍሪካኒዝም መስራችና ስራ አስኪያጅ ነች። ከሁለቱ እንግዶቼ ጋር ነው ቆይታ ማድርገው። እናንተም በያላችሁበት ፕሮግራማችን እየተከታተላችሁ እንዲሁም ሀሳብ፣ አስተያየት፣ ጥያቄ ካላችሁ እየደወላችሁ በመሳተፍ አብራችሁን እንድትቆዩ እንጋብዛለን። መልካም ቆይታ። መልካም እንግዲህ ቀደም ብዬ መግቢያ ላይ አንስቻለሁ። በቅድሚያ ግን እንኳን ደህና መጣችሁ ሁለታችሁ። እንኳን ደህና ቆየን። መልካም እንግዲህ የጥቁሮች ታሪክ ወር የሚባለው የፌብሩዋሪ ወር በፈረንጆቹ በእኛ የካቲት ወር ይከበራል። ጥቁሮች እንግዲህ በተለያዩ ጊዜ የደረሱባቸውን መድሎች፣ መገፋቶች፣ በደሎች የሚያወሱበት የሚዘክሩበት ወር እንደሆነ ይታወቃል። ወደ ኢትዮጵያን ብንመጣ ደግሞ የካቲት ወር ብዙ የታሪክ ትልቅ ታሪኮች የተፈጸሙበት በተለይ የድል ታሪኮች የምንዘክርበት ጊዜ ነው። የካቲት ወር አድዋ አለ፣ የካራማራው ድል አለ፣ ብዙ መጥቀስ የሚቻሉ ታሪኮች አሉና ዛሬ መነሻችን ያው የጥቁሮች ታሪክ ወርም ስለሆነ የጥቁሮች ታሪክ ወር ራሱ ምንድነው፣ ለምንድን ነው የሚከበረው የሚለው ጠቅለል ያለውን ሀሳብ እናንሳና ፕሮፌሰር ሌሎች ሀሳቦችን እንቀጥላለን። ከርሱ ጀምር። በጣም ጥሩ። መጀመሪያ በመከላከያ ጦር ኮሌጅ ተመራማሪና አስተማሪ ነኝና እሷ ብትጨመር ጥሩ ነው። እና እንግዲህ የካቲት ወር ሰው ታሪክ ይሰራል እና ያ የሰራው ታሪክ ደግሞ በጽሁፍ ከሰፈረ በተለያየ መልክ ከተገለጸ የአስተማሪ የሆንና ትውልዶች ከሱ እየተማሩ እድገት ሊያመጡ ይችላሉ፣ ሊሻሻሉ ይችላሉ፣ ሁሉንም ሊያረጉ ይችላሉ። እና አሁን እንግዲህ የምናየው ምንድነው አንድ ትልቅ ታሪክ እንግዲህ የጥቁሮችን ታሪክ ከአፍሪካ በግድ ተወስደው ወደ አሜሪካ ከሄዱ በኋላ በአሜሪካ ደግሞ በትልልቅ የንግድ እርሻዎች ለምሳሌ ስኳር ሊሆን ይችላል፣ የጥጥ ሊሆን ይችላል፣ እዛ ላይ እየሰሩ ከ400 እስከ 500 ዓመታት አሳልፈዋል። እና ከ400 እስከ 500 ዓመታት ሲያሳልፉ የሚነገረው ታሪክ የሚጻፈው ታሪክ ስለ አዳኙ ነው እንጂ ስለሚታደነው አልነበረም። እና ያ የሚታደነው ታሪክ እንዳልነበረው ታሪክ እንዳልሰራ ቅድም እንደጠቀስኩልህ ታሪክ ሲባል የሰው ፍጥረት ነው የሚሰራው እና የሰው ፍጥረት ሆነው ታሪክ እንዳልሰሩ ሲደረጉ ሰው አይደሉም የሚል እንደውም ብዙዎቹ ፈላስፋዎች ሰው አይደሉም ብለው እንደነ ሎክ አይነቶቹ ሰዎች አይደሉም ተብሎ ነው እንግዲህ ባርነት ለ400 ለ500 ጥቁሮችን ለ400 ለ500 ዓመታት በዛ ውስጥ ማስቀመጥ እንዲቀመጡ የተደረገው። እና ያ በሚሆንበት ጊዜ እንግዲህ አሁን ምንድነው የምናየው ከዛ ብዙ ይሄ ቅድም እንዳልከው ታሪካቸው አንደኛ ዲስቶርትድ ሆኖ በተዛነፈ መንገድ ሆኖ
ነው የሚነገረው። ሁለተኛ የነሱ ታሪክ ሳይሆን እነሱን የሚቆጣጠረው ስሌቭ ማስተሩ ታሪክ ነው እየጎላ የሚወጣው። እነሱ ለምሳሌ አሁን ብዙ በአሁኑ ታሪክ የምናውቀው ጥቁሮች ብዙ የፈጠሯቸው አሉ፣ ብዙ ኢኖቬት ያደረጓቸው ነገሮች አሉ። ኢንክሉዲንግ ለምሳሌ አሁን የመብራት ቀይ፣ ቢጫ፣ አረንጓዴ ሞርጋን ፍሪማን የሚባል ጥቁር ነው ኢንቨንት ያደረገው። እነዛ ኢንቨንት የሚያደርጓቸው ያው ስራ ስለሚሰሩ ኢንቨንት ያደርጋሉ። ያ ኢንቨንት ያደረጉትን ማን ነው ባለቤት የሚሆነው? ስሌቭ ማስተሩ ነው። እና ታሪካቸው ሳይነገር ወይም ሳይለንት ሆኖ ጸጥ ብሎ ያን ያህል ረጅም ጊዜ ቆየ። ከዛ በኋላ ደግሞ ነጻነታቸውን ሲያገኙ ወይም ደግሞ ስሌቨሪ አቦሊሽድ በሚሆንበት ጊዜ ምን መጣ? ሬሲዝም መጣ፣ ዘረኝነት መጣ። እና ያ ዘረኝነት አሁን እንኳን በቅርብ እንደምናየው የአሜሪካ ፕሬዚዳንት በፕሬዚዳንት ደረጃ ያለ ሰው እነ ኦባማን እንደ ዝንጀሮዎች አድርጎ ያቀርባል። ያ እንግዲህ ትልቁ የዘረኝነት ስትራቴጂያቸው ነው። ጥቁሮችን የበታች የማድረግ ስትራቴጂያቸው ነው። እና ሰዎች አይደሉም፣ ቅድም እንዳልኩ ሰዎች አይደሉም ካልክ ታሪክ አይሰሩም ማለት ነው። እንግዲህ አሁን ቅድም እንደጠቀስከው ካርተር ጂ ውድሰን ታሪክ መማር ብቻ ሳይሆን ያን ታሪክ አፕሊካብል እንዲሆን በማለት በማሰብ ያ በሳምንት ጀመረ። ከዛ በኋላ ወደ ወር ተቀየረ። ከዛ በኋላ ምን ሆነ? ጥቁሮች ራሳቸው ቅድም እንዳልኩ መታደን ሳይሆን አዳኝ መሆን ጀመሩ። ራሳቸውን ታሪክ መጻፍ ጀመሩ። የራሳቸውን ታሪክ ማስተዋወቅ ጀመሩ። ያ በሚሆንበት ጊዜ ምን ሆነ? እነሱ ብቻ ሳይሆኑ እነዛ የሚጨቁኗቸውም የእነሱን እውነተኛ ታሪክ መማር ጀመሩ። ያን ጊዜ እንግዲህ ዲሞክራታይዜሽን፣ ፒስ፣ መረጋጋት፣ መከባበር ይመጣል ማለት ነው። እና ያ ሆኖ በጣም ሰክሰስፉል ስለሆነ ነው አሁን ካልኩሌት አድርጎ የአሜሪካው ፕሬዚዳንት ካልኩሌት አድርጎ በዚህ አንተ እንደጠቀስከው ብላክ ሂስትሪ መንዝ ጊዜ እነ ኦባማ እንግዲህ ኦባማ ዘኦንሊ እና የመጀመሪያው ጥቁር ነው ፕሬዚዳንት ለመሆን መቻል እና ያነሱን ሲምቦሊክሊ እነሱን ከነካ እነሱ አሁን ሰዎች አይደሉም ዝንጀሮዎች ናቸው ካል እንግዲህ ምን ያህል ማርጂናላይዜሽን አለ ጥቁርን እንደገና ማርጂናላይዝ ለማድረግ ሰከንድ ክላስ ሲቲዝን ለማድረግ ምክንያቱም ታሪኩ ሰክሰስፉል ሆኗል ማለት ነው። በዛ የወር ብላክ ሂስትሪ መንዝ በመጀመሩ ምክንያት አሁን ለምሳሌ ዋሽንግተን ዲሲ በጣም ግሩም የሆነ ሙዚየም የአፍሪካን አሜሪካን ሙዚየም ተሰርቷል። እስከ 100 ሚሊዮን ህዝብ የሚጎበኘው ያለ አይደለም። እና ሁኔታው ምንድነው? ታሪኩን ሰዎች እየተገነዘቡ ጥቁርም ያልሆኑት እየተገነዘቡ ምን መሆን መጣ? ያ ታሪክ በሰዎች መካከል መከባበርን መተሳሰብን አመጣ። ያንን እንግዲህ እነዚህ በዝባዦቹ እነዚህ ሁሉ ጊዜ ከሰው እየዘረፉ ለመኖር የሚፈልጉ ያ ሁኔታ ስላስፈራቸው ነው። ይሄን አሁን እንግዲህ ወደ ኋላ እንመለስ የሚል በቀደም ጄኔቫ ላይ የጸጥታ ጉባኤ ላይም የአሜሪካው የውጭ ጉዳይ ሚኒስቴር የተናገረው ትልቅ ስፒች አለ። እዛ ላይ አፉን አውጥቶ በአሁኑ ጊዜ በአፍሪካ ውስጥ ያሉትን ሚነራሎች መቆጣጠር አለብን የሚል እኛ ወደ ታች መውደቅ የጀመርነው የአፍሪካ ቅኝ አገዛዝ ጸረ ቅኝ አገዛዝ እንቅስቃሴ ሲጀምሩ ፓን አፍሪካኒዝም ሲጀምሩ ነው በሚል ነው። እና እንግዲህ ዋናው ፖይንት ምንድነው? እውቀት ነጻነትን ያመጣል፣ ከጭቆና መላቀቅን ያመጣል። እና ያ እውቀት ጥሩ ፕሮግሬስ በሚያመጣበት ጊዜ ወደፊት መሄድ በሚገባበት ጊዜ ልክ ያንን ካውንተር ለማድረግ ወደ ኋላ እንደገና አፍሪካኖችን ለመመለስ የሚደረግ ጥረት አለና የመጨረሻ ፖይንት ምንድነው? እኛን ነጻነት የማይፈልጉ ኃይሎች አሉ። እነሱ ቋሚዎች ናቸው። ምን ጊዜም እኛን በሰከንድ ክላስ አድርገው ሊያስቀምጡ የሚችሉ ኃይሎች በዓለም ላይ አሉ። እና አጠራሩ ራሱ እኮ ዓለምን አንደኛ፣ ሁለተኛ፣ ሶስተኛው ዓለም እያሉ ራሱ መከፋፈል ራሱ ትክክል እና የነሱ ከነሱ ጋር እኩል የምንሆንበትን ሁኔታ ወይም ኢንቫይሮንመንት አያስቡ። የሚፈልጉት አሁን ምንድነው? አፈሩም አመዱም ምኑም በጣም ጠቃሚ ሆኖ ተገኘ። በተለያዩ ቴክኖሎጂ ኢኖቬሽን ለቴክኖሎጂ የሚጠቅሙ ሆኑና 30% ክሪቲካል የሆኑ ስትራቴጂክ የሆኑ ሚነራሎች አፍሪካ ውስጥ ነው ያሉት። እና እነዚህም በቀላሉ የሚያገኙበት ዌስተርን ስትራቴጂ መፍጠር አለብን። እሱ ሪኮሎናይዜሽን ነው፣ ሌላ ምንም ሊሆን አይችልም። እና በዚህ ሁኔታ ነው እንግዲህ እነ ውድሰን ታሪክ ዊክ የታሪክ
ወር ብለው ያመጡት እና ደብሊው.ቢ ዱ ቦይስም አለ። እሱ ደግሞ ውድሰን በትምህርት ደረጃ ያመጣውን ደብሊው.ቢ ዱ ቦይስ ደግሞ በምን አመጣው? በእንቅስቃሴ የመላው አፍሪካ እንቅስቃሴ ብሎ የጀመረው ያው ከ1900 ጀምሮ እስካሁን ዘ ሎንገስት ኦርጋናይዜሽን ዘ ኦልደስት ኤንድ ዘ ሎንገስት ኦርጋናይዜሽን ነው እስካሁን ያለ እንቅስቃሴን ሊያመጣ ችሏል ማለት ነው። እና ስለዚህ አሁን ይሄንን ታሪክ እንደውም አንተ ፕሮግራም ማዘጋጀት እጅግ በጣም አስፈላጊ ነው። ምክንያቱም ሁኔታዎች አስጊ እየሆኑ ነው ያለው። ያ ነጻነት በእጃችን ያለው ነጻነት ቅድም እንደጠቀስከው በአድዋ መስዋዕት ተከፍሎ የተገኘው ነጻነት አሁንም ቢሆን አደጋ ላይ ስለሆነ ነቅተን የራሳችንን ነጻነት ማስከበር አለብን፣ ወደፊት መገስገስ አለብን ብዬ እናገራለሁ። ጥሩ ፕሮፌሰር፣ ወደ ህይወት ልምጣ። እንግዲህ በጥቁሮች የነጻነት ትግል ውስጥ የእኩልነት በሚደረጉ ትግሎች ውስጥ ኢትዮጵያ ብዙ ጊዜ ምሳሌ ተደርጋ ትወሰዳለች። እንግዲህ መጨረሻ ላይ ፕሮፌሰርም የጠቀሱት አድዋም አለ፣ ሌሎች ድሎችም ኢትዮጵያ የተጎናጸፏቸው ድሎች ለጥቁሮች መነሳሳትን የሰጡ ናቸውና በጥቁሮች የነጻነት ትግል ሂደት ውስጥ የኢትዮጵያ ሚና እንዴት ትገልጫለሽ አንቺ? እንግዲህ ፕሮፌሰር ከተናገሩ በኋላ መናገር እንደ ተማሪም እንደ ተከታይም እነሱን የሰሙ እንዳደገ ሰው ትንሽ ከበድ ይላል። ግን ጥያቄን እንደው ለማየት ያህል የኢትዮጵያ በጣም ልዩ የሆነ እና ዓለምም እስካሁን ድረስ እንዳውም ተመራምሮ ሊደርስበት ሁላ ያልቻለ በጣም ረቂቅ የሆነ አስተዋጽኦ ነው ያላት በዓለም ጥቁሮች እንዲሁ አፍሪካውያን ወይም ደግሞ የአፍሪካ ግንድ ያለ ዘር ግንድ ያላቸው ጥቁሮች በአጠቃላይ ይሄንን ከፋፍለን ልናየው እንችላለን። አድዋ በጣም ትልቁ ነው። እንግዲህ አድዋ የነጮችን ትዕቢት የሰበረ ነው። ዋናው ነገር ያደረገው ነገር ምንድን ነው? ሁሉ ጊዜ ጥቁሮች የተበደሉ የተጨቆኑ ሪዚስት ማድረግ ያንን ነገር መከላከል ላይ ነበረ ታሪካቸው በጠቅላላ የነበረው። ግን ወደ ኢትዮጵያ ሲመጣ ማሸነፍ ሆነ። መከላከል ሳይሆን ሄዶ ድፍት ማድረግ የማሸነፍ እና በጣም ትልቅ የሆነ የአስተሳሰብ ለውጥን እንቅስቃሴን ትልቅ የሆነ ሪዮትን ያመጣ ነው የነበረው እንቅስቃሴ። አድዋ በጣም በትልቁ ልናነሳው የምንችለው ነው። እሺ መልካም። እንግዲህ ጥሩ ሀሳቦችን እያነሳሽ ነው ህይወት። በተለይ አድዋን አንድ ምሳሌ አድርጎ ማንሳት እንችላል። ከአድዋ ውጪም በርካታ የድል ታሪኮች አሉ። እንግዲህ ኢትዮጵያ ለጥቁሮች ምሳሌ የሆነችባቸው በርካታ ድሎችን መጥቀስ ይቻላል። ይህንን ጉዳይ እንመለስበታለን። ፕሮፌሰር፣ ምናልባት አሁን ህይወት ያነሳችሁ ላይ የሚጨምሩት ሀሳብ ካለ? በጣም ጥሩ። አሁን ለምሳሌ አድዋን እናንሳ። የአድዋ ድል በዛን ጊዜ ያልተጠበቀ ነው። ሁሉም ጣሊያን ታሸንፋለች ብለው ነበረ ያሰቡት። አሰምሽናቸውም እንደዛ ነበረ እና ኢትዮጵያ በምታሸንፍበት ጊዜ ያልተጠበቀ ስለሆነ ምክንያቱም አውሮፓውያን ኦልሞስት አብዛኛውን ከላይቤሪያ በስተቀር ሌላውን በሙሉ በቅኝ አገዛዝ ስር አድርገው ነበረ እና በቅኝ አገዛዝ ስር ስላደረጉ ኢጣሊያንም ኢትዮጵያን አሸንፋ ያንን ሙሉ በሙሉ እናጠቃልላለን። ያ እንግዲህ ተፈጥሮ ሀብትን መቆጣጠር፣ ሰውን ሰከንድ ክላስ ሲቲዝን ማድረግ ብቻ ሳይሆን በዓለም ላይ ዋይት ሱፔሪዮሪቲ በቃ እኛ የበላይ ነን እና ማንኛውም የኛን ያልሆነ ሁለተኛ ሳብጀክት እንትን ሰከንድ ክላስ ሲቲዝን ነው ብለው ካልኩሌት ያደረጉት ነበረ እና ያ ኢትዮጵያ ማሸነፏ በዛን ጊዜ በመላው ዓለም የተሰራጨ ዜና ነበረ። በመላው ዓለም የተሰራጨው ዜና ምንድን ነው? ጥቁሮች ሁልጊዜ ባሪያ ሆነው መቅረት የለባቸውም። ጥቁሮች ሁልጊዜ ሰከንድ ክላስ ሲቲዝን ሆነው መቅረት የለባቸውም። ጥቁሮች እንደ ማንኛውም ሰው እኩል ናቸው የሚል መንፈስ ፈጠረ ማለት ነው። ያም መንፈስ ነው እንግዲህ የቀሰቀሰና ይሄ ፓን አፍሪካን እንቅስቃሴን ያመጣው። ያ ፓን አፍሪካን እንቅስቃሴ ምንድን ነው? ቅድም እንዳልኩ አንደኛ በቅኝ አገዛዝ ስር ማንኛውም ሰው መውደቅ የለበትም ነው። ሁለተኛ ደግሞ አፍሪካኖች ልክ እንደ ማንኛውም
ጭንቅላት አላቸው። የፈለጉትን ነገር ሊፈጥሩ ይችላሉ፣ ሊያመጡ ይችላሉ የሚል እንትን ያለው የሳብጀክትነታቸውን ሰውነታቸውን የሚያስከብር እንቅስቃሴ ነው። እንግዲህ እነ ደብሊው ዲ ቦይስ ያመጡት እነ ኳሜ ንክሩማ ያመጡት በኋላም ወደ ተቋም ሲፈጠር ወደኛ መጥቷል እና ያንን ሁሉ ኢንስፓየር ሊያደርግ የቻለው አድዋ ነበረ። በነገራችን ላይ አድዋ ብዙ ጊዜ ስንናገር ጸረ ቅኝ አገዛዝ እንቅስቃሴን ኢንስፓየር ያደረገ የመጀመሪያው ነው ይባላል፣ ግን ትክክል አይደለም። የመጀመሪያው በ1803 ሄይሻንስ የናፖሊዮን ቦናፓርቲን ጦር አሸንፈዋል። አሸንፈው ስሌቨሪን አቦሊሽ አድርገዋል። በኋላ ብዙ ችግርም ቢገጥማቸው በዛ ሞሜንት ስሌቨሪን አቦሊሽ አድርገው ያ ምሳሌ ሆኖ በመላው ደቡብ አሜሪካ፣ ሳውዝ አሜሪካ፣ ደቡብ አሜሪካ፣ ካሪቢያንስ በሙሉ ተሰራይቶ ሁሉም ከባርነት ሊላቀቁ ችለዋል እና የሄይቲ አንደኛ አድዋ ሁለተኛ ሆኗል ማለት ነው። ግዙፍ በሆነ መንገድ ጥቁሮች ለነጻነታቸው ታግለው ያንን ነጻነታቸውን ያስከበሩበት ኢቨንት ነው ማለት ነው። ያ ነው እንግዲህ ፎሎ አፕ አድርጎ ጸረ ቅኝ አገዛዝ እንቅስቃሴ እንዲስፋፋ ያደረገውና ያው እንደምታውቀው በ1957 ጀምሮ 60 ብዙ አፍሪካ ሀገሮች አትሊስት ኢንዲፔንደንሳቸውን ሊያገኙ መቻላቸው እና ከዚህ ጋር ይሄ እንግዲህ እየተሳሰረ ነው ማለት ነው። የተሳሰረ የጥቁር ህዝቦች ታሪክ ነው ማለት ነው። መልካም። ምናልባት ህይወት ቀደም ብለን ያቋረጥነው ሀሳብ አለ። እሱ ላይ የምትጨምሪው ተጠቃሊው ሀሳብ ካለ እንቀጥልና ወይም ወደ ሌላ ጥያቄ እንሂድ። አዎ የኢትዮጵያን ኮንትሪቢዩሽን እየተነጋገርን ነበር ያለ ነውና አድዋ እንደ አንድ የምናየው ነው። ግን ከዛ በፊትም ደግሞ የኢትዮጵያኒዝም ሙቭመንት ትልቅ ሙቭመንት ነበረ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። መዝሙር 68:31 ይሄ ለጥቁር ህዝቦች የሪሊጂየስ ሙቭመንቱን የሃይማኖታዊ እንቅስቃሴ ለሚያደርጉት በጣም ትልቅ ተጽዕኖን የፈጠረ ነበር። ምክንያቱም ጥቁር በእግዚአብሔር ዘንድም ያለው የአስተሳሰብ ሁኔታ ወይ ደግሞ በዓለም ህዝብ ዘንድ የተቀመጠበትን ቦታ ያሳጣበት ሁኔታ ነበር። የባርነት ንግድና የቅኝ አገዛዝ ጥቁር ሊያገለግል ውሃ ሊቀዳ እንጨት ሊቆርጥ ሌላውን ማህበረሰብ አገልጋይ ሆኖ እንዲመጣ ነው የሚል አስተሳሰብን አንሰራፍተው ነበር የነበረው። በባሪያ ንግድ ብዙዎቹ መርከቦቹ እንኳን እየተባረኩ ህዝብ በሚወስዱበት ባሪያዎችን በትራንስአትላንቲክ ስሌቭ ትሬድ የምናየውን ነገር ሰዎች ለሻርክ የሚጣሉበት እስከዛሬ ድረስ የጎሬ ላይ ያለው ዳንጀኖቹን መሬት ውስጥ ያሉትን በምናይበት ጊዜ ብዙ ነገሮችን የምናይበት ሁኔታ ነበር እና ኢትዮጵያ እንደ ሃይማኖት እንቅስቃሴም ለካ ጥቁር የሚመራት የሚያስተዳድራት አገር ላይ በተለይ በሰባዎቹና 80ዎቹ በ1870ዎቹና 80ዎቹ ላይ ያም ትልቅ ኢትዮጵያኒዝም ሙቭመንት ቀጥሎ ለመጣው ለፓን አፍሪካኒዝም ሙቭመንት ነጋርቪ ሲያንቀሳቀሱት ለነበረው በጣም ትልቅ አስተዋጽኦን ያደረገበትን ሁኔታ እናየዋለን። ዩኒቨርሳል ኒግሮ ሙቭመንት አሶሲዬሽን ከዚህ ኢንስፓይሬሽን በጣም ወስዷል። ኢትዮጵያን እንደ እንትናቸው ላይ መለያቸው ሰንደቅ ዓላማቸው ላይ ራሱ የኢትዮጵያን ከለር የተጠቀሙበት የኢትዮጵያ ሰንደቅ ዓላማ ከዛ በኋላ በፓን አፍሪካኒዝም ሙቭመንት ብዙዎቹ የአፍሪካ ሀገራት ያንን የወረሱበት ያንን ኮፒ ያደረጉበትን ሁኔታ እናያለን። የራስተፈሪያን እንቅስቃሴ ሌላው ነው። ምክንያቱም እንደ ሃይማኖትም እንደ ክብርም በጣም በተለያየ መንገድ ይህን እንቅስቃሴ የወሰዱበት ሁኔታ ነጋርቬ እንደ ፕሮፌሲ ተደርጎ እንደ ትንቢት የሚጠባበቁት ነበረ። ንጉስ ከምስራቅ ይወጣል የሚለውና ቀዳማዊ ኃይለ ሥላሴ በሚሾሙበት ጊዜ ያ ልክ ትንቢቱ እንደተፈጸመ ነው የተቆጠረው። በጥቁሮች እንቅስቃሴ ውስጥ ኢትዮጵያ ብዙ ኮንትሪቢዩሽን አላት። ኢቭን ቀዳማዊ ኃይለ ሥላሴ አጼ ምኒልክ ለጥቁሮች በባርነት ሄደው ወደ አፍሪካ ለሚመለሱ ጥቁሮች ወደ 5 ሄክታር መሬት ሰጥተዋል። በዚህ በኬንያ ሰሜን አካባቢ በኢትዮጵያ ደቡብ አካባቢ ላይ የመጀመሪያው ጥቁር ሆነው በሚጨበጥ በሚታይ በሚዳሰስ መልኩ ጥቁሮች ወደ አፍሪካ ከተመለሳችሁ ቦታ አላችሁ፣ ማልማት ትችላላችሁ፣ መስራት ትችላላችሁ፣ ቤታችሁ ነው
አፍሪካ የሚለውን ነገር ያሳዩበት ነውና ያ የባለቤትነት ስሜት እንዲሰማቸው ብዙ የአፍሪካን እንቅስቃሴ እንዲወርሱ ያደረጋቸው ሁኔታ ነውና የኢትዮጵያ ኮንትሪቢዩሽን ታሪካዊ ነው፣ ሃይማኖታዊ ነው፣ ፕራክቲካል ነው፣ የተጨባጭ ነው። ኮሎኒን አሁን ፕሮፌሰር ቅድም ሲያነሱ እንደነበረው የኤዥያን ሬዚስተንስ ወይም ደግሞ እነሱ ያደረጉት ትግልና ያሸነፉት ነገር አለ ባርነትን። የኛ ለየት የሚያደርገው በአፍሪካ ውስጥ ብቸኛ ነን። በቃ በአፍሪካ ወይም በጥቁር ህዝቦች ውስጥ ስክራምብል ፎር አፍሪካ ተብሎ አፍሪካን በማፕ ግርግዳ ላይ አስቀምጠው ተሰብስበው ወርቋ፣ ኮባልቷ፣ ዳይመንዷ ያሉትን ሚነራሎች በግለሰብ ስም እንደ ቤልጅየም ያሉ ንጉሶችን በመናይበት ጊዜ በንጉሱ ስም ራሱ ባለቤት አገርን ለአንድ ንጉስ ባለቤትነት የሰጠበትን ሁኔታ ያንን በተፋጠነ ሁኔታ ብዙ ትግሎች ይደረጉ ነበር። ብዙ ሬዚስተንሶች ነበሩ። በሚመጡበት ጊዜ የሚቃወሙ በግሩፕ ሆነው በተለያየ ሁኔታ የሚደረጉ ሬዚስተንሶች ነበሩ። ግን የኛ ልዩ የሚያደርገው ነገር ከዛ ያለፈ መሆኑ ነው። አንደኛ በፍጥነት የተደረገ ነገር ነው። የአስተሳሰብን ልህቀት ያሳየ ነው። ምክንያቱም ቀዳማዊ አጼ ምኒልክ በብዙ ነገር ነው ያሸነፉት አድዋ ላይ። አንደኛው ትልቁ ነገር በአስተሳሰብ ጥቁር መሳሪያ መሸከም እንጂ መተኮስ አያውቅም ተብሎ ነበረ። ጋፋት ላይ ስዊዞችን አምጥተው የወረቀት ጥይት እንዲመረት አድርገው የጥይቱ የሚተኮሰው ጥይት አፈሙዙ ሳይዝ ልዩነት ነበረውና ብዙ ጊዜ አቀያይረው ይተኩሱ ነበር። በዛ ጦርነት ግን ኢትዮጵያውያን በደቂቃ ከ10 እስከ 12 ጥይት ሲተኩሱ ከጣሊያን እኩል፣ ጣሊያኖች በደቂቃ ውስጥ ከ10 እስከ 12 ጥይት ሲተኩሱ ኢትዮጵያውያንም እንደዛ መተኮስ ችለው ነበር። ምክንያቱም አገሪቱ ውስጥ በሙሉ ለዚህ አገልግሎት የሚውለውን አንድ አይነት ፎርማል እንዲሆን አድርገው ቀዳማዊ ማነው አጼ ምኒልክ ተዘጋጅተውበት ነበር። ያ ማለት በደንብ አጥንተውት ነበር። ሽንፈትን ሊያጋጥመን የሚችል የአስተሳሰብ ልህቀት ነው የታየው። የጦር ሜዳ ሽንፈት ብቻ አይደለም። ሌላው ደግሞ በጦር ሜዳ ላይ ሄዶ በዘመኑ በደንብ የታጠቀ የሰለጠነ ብዙ ጦር መሳሪያ ያለው የዓለም ድጋፍ ያለው ጦርን በጦር ግንባር አሸንፈው ያሳዩበት ነው። ስለዚህ የኢትዮጵያ ኮንትሪቢዩሽን በጣም ትልቅ መነሳሳትን ማሰብ ይችላል። ጥቁር ዝም ብሎ ራሱን ለማዳን የሚሟገት ብቻ ሳይሆን አልፎ የሚሄድም ነው የሚለውን መንፈስ የረጨ ነው። በጣም ጥሩ ሀሳብ ነው ያነሳሽልን። ፕሮፌሰር ወደ እርስዎ ልመለስ። እንግዲህ አሁን ቀደም ብዬ መግቢያ ላይም እንዳነሳሁት ከተጀመረ እንግዲህ ንቅናቄ 100 ዓመት ይሞላዋል። እንግዲህ ዘንድሮ 100 ዓመት ነውና በእነዚህ 100 ዓመታት ውስጥ በተለይ የዚህ የብላክ ሂስትሪ መንዝ መከበር በተጨባጭ በጥቁሮች ታሪክና ለጥቁሮች የሚሰጠውን ናሬሽን ከመቀየር አንጻር ምን አስተዋጽኦ አበርክቷል? የ100 ዓመት ጉዞውን እንመልከት እስቲ። በጣም ጥሩ። አሁን ለምሳሌ ኮንክሪት የሆነ ኤግዛምፕል ልሰጥ ከፈለግ አሁን ለምሳሌ ያ ሙቭመንት ከተቋቋመበትና ከ100 ዓመት ያደረገበትን ጊዜ በምንወስድበት ጊዜ ምን እናያለን? አሁን ለምሳሌ በአብዛኛው አሁን ያለው ፕሬዚዳንት ሊያቆመው ይፈልጋል። በአብዛኛው ዩኒቨርሲቲዎች፣ በትላልቅ ዩኒቨርሲቲዎች ለምሳሌ እንደ ኮርኔል እኔ ተማርኩበት ያስተማርኩበት እንደነ ሃርቫርድ በሙሉ አይቪ ሊግ የሚባለውም ሌሎችም ፕሮሚነንት የሆኑት ዩኒቨርሲቲዎች በሙሉ የጥቁርን ታሪክ እንደ አንድ ሳብጀክት ወስደው ጥናት እንዲደረግበት በስሙ ኢንስቲትዩሽን ተቋም እንዲፈጠር ሴንተር እንዲፈጠር ተደርጓል። ከዛ ደግሞ በዛ ሳብጀክት በጥቁር ታሪክ ሳብጀክት ማስተርስ እየተገኘ ፒኤችዲ ለማስተርስ ትጠናለ፣ ለፈርስት ዲግሪ ታጠናለ፣ ቢኤ ለፒኤችዲ ታጠናለ። በዛ አጥንተህ ከዛ የሚወጡት ደግሞ አስተማሪ የሆኑ በመላው አፍሪካ ብቻ ሳይሆን አውሮፓን ብትሄድ ኤዥያን ብትሄድ አሁን የተከበረ ሳብጀክት ሆኖ እንዲጠና ተደርጓል፣ እንድትማረው ተደርጓል። እና ሁሉም አስተማሪ ለመሆን አይደለም ኦፍ ኮርስ የሚያጠናው፣ ግን የራስህን ለማወቅ ማንነትህን ለመኩራት የሚያስችልህ ሁኔታ
ጠቅላላ ኢንቫይሮንመንቱ ደግሞ እንዲቀየር አድርጓል እና ያ በጣም በጣም ሲግኒፊካንት ነው። በተለይ ሲቪል ራይትስ ሙቭመንት ለምሳሌ ከዛ የመነጨ ነው። ምክንያቱም ሲቪል ራይትስ ሙቭመንት ሲቪል ራይትስ ሙቭመንት የራስ መብት እንቅስቃሴ ለምሳሌ አሜሪካንን ቅድም እንዳልኩ ራሱን ጥቁሩን ህዝብ ብቻ ሳይሆን አሜሪካውያንን ነጩንም ብትል ኤዥያኑንም ብትል የበለጠ ስለ ጥቁሩ እንዲረዱ አድርጓል። በምን አይነት ሁኔታ እንደሄዱ አድርጓል። አሁን ለምሳሌ በምትወስድበት ጊዜ ይሄ ዘረኝነቱ በጣም ከባድ ከመሆኑ የተነሳ አሜሪካ ውስጥ በጣም ጥቁሮች ልቀው የሚገኙበትን ብጠይቅህ ስፖርት ነው ወይ ሙዚቃ ነው እንጂ ይሄ በናቹራል ሳይንስ ኤሪያ በዛ ኤሪያ ብዙ የሉም። ለምን እዛ ቦታ ላይ እንዳይገቡ ብዙ ብሎክ ብዙ የሚያግዳቸው ስለነበረ ነው። ግን አሁን ለምሳሌ በሙዚቃ በምትወስድበት ጊዜ ኢቭን በባርነት ጊዜ ብዙ ስቃይ አለ፣ እንትን አለ፣ መጨቆን አለ። ግን ያ ስቲል ሰውነታቸውን ሰው መሆናቸውን አልቀየረውም እና ሰው ስለሆኑ ይጸልያሉ። እህቴ እንደነገረች ኢትዮጵያኒዝም የ17ኛው የ18ኛው ምዕት ዓመት የሃይማኖት ሊበሬሽን ቲዮሎጂ የሚባል የራሳቸው ምክንያቱም ቤተክርስቲያን የነጩ ቤተክርስቲያን ሲሄዱ አትግቡ ይባላሉ ወይም ደግሞ ኋላ ተቀመጡ ይባላሉ። ለምንድነው አትግቡ የምንባለው? ሁላችንም የምናመልከው ክርስቲያን ሆነው አንድ እግዚአብሔር አይደለም ወይ ብለው ከዛ ምን አረጉ? አይ እኛ ነጩ ቤተክርስቲያን እየሄድን ኋላ እንቀመጥም ብለው የራሳቸውን ቤተክርስቲያን መመስረት ጀመሩ እና ይሄ ኢትዮጵያኒዝም አበረታቷቸዋል። ምክንያቱም ኢትዮጵያኒዝም ከ40 እስከ 60 ጊዜ መጽሐፍ ቅዱስ ውስጥ ይገኛል፣ ተጠቅሷል። ቀደም ኢትዮጵያ ስትሬችስ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች አንዱ ኤግዛምፕል ነው። ሌሎች ከ40 እስከ 60 ጥቅሶች አሉ። እነሱን ጥቅሶች ማን ነው ኢትዮጵያ ሲል ደግሞ ያ ኢትዮጵያ የሚባለው አፍሪካዊ ጥቁር መሆኑን ይረዳሉ። ያ እኮ እኛንን ብለው በራሳቸው የራሳቸውን ኢንዲፔንደንት ቸርችስ አቋቁመው ያ ትልቅ ተቋም እነሱን ነጻነት ማግኘት ብቻ ሳይሆን ነጻነታቸውን ለማስከበር የረዳቸው ያንን የራሳቸውን ተቋም መፍጠራቸው እና ቅድም እንዳልኩ ደግሞ ይሄ በሙዚቃ በተፈቀደላቸው ፊልድ ወይም በዛም በሙዚቃ በስፖርት ከማንም ልቀው መገኘታቸው እና አሁን ሂፕ ሆፕ ራፕ ካልቸርን በምትወስድበት ጊዜ ግሎባል ካልቸር ነው። ሂፕ ሆፕ ውስጥ ራፕ ውስጥ ያሉ ወጣቶች በጣም በጣም ኤክሴሲቭሊ ሀብታሞች ናቸው፣ ብዙ ሪሶርስ አላቸው እና ሁኔታዎች በጣም ተቀይረዋል። ለዚህ ሁሉ ፋውንዴሽን ምንድን ነው? ያ እነ ካርተር ጂ ውድሰን የፈጠሩት ብላክ ሂስትሪ መንዝ ነው። በጣም ጥሩ ፕሮፌሰር ያነሷቸው ሀሳቦች በጣም ጥሩ ሀሳቦች ናቸው። እንግዲህ በእነዚህ 100 ዓመታት ውስጥ የጥቁሮችን ትርክት ከመቀየር አንጻር ታሪካቸው ጎልቶ እንዲወጣ ከማድረግ አንጻር ይህ ንቅናቄ እንግዲህ ያመጣው ተጽዕኖና ለውጥ አለ በተጨባጭ ፕሮፌሰር የሚያነሷቸው። ከዛ ባለፈ ግን አሁንም ግን ጥቁሮች በዓለም ላይ ልክ እንደ ነጮች እኩል ቦታ አላቸው ብሎ መደምደም የሚያደርስ ደረጃ ላይ ያለን አይመስለኝም። ሌላው ቀርቶ በጣም ትልቋ ዴሞክራሲ በምትባለው አሜሪካ ውስጥም ሌሎች ዓለማትም ብናይ ዛሬም ጥቁሮች በተለያየ መልኩ በተለያየ ጊዜም በሚዲያ በዓለም አቀፍ ሚዲያዎች ላይ የምናስተውለው ጥቁሮች ላይ የሚደርስ በደል እንደቀጠለ እንደሆነ የምናስተውላቸው ነገሮች አሉና በዚህ ዘመን የጥቁሮች ፈተና ምንድነው? ህይወት አሁን በ21ኛው ክፍለ ዘመን ውስጥ ድሮ ባርነት አንዱ ተጽዕኖ ነበረ፣ ጉልበታቸውን ለመበዝበዝ የሚደረጉ ጥረቶች ነበሩ። በዚህኛው ዘመንስ ጥቁሮች የደረሰባቸው ያለው በደልና ጫና ምንድነው? እሱንስ መወጫው መንገድ ምንድነው? ከጥሩ ጥያቄ ነው። ምክንያቱም አሁን መፍትሄ ወደሚያስፈልገው ነገር መንቀሳቀስ አለብን። በንግግሮች ብቻ ወይም ደግሞ ስፒች በማድረግ የሚፈታ ችግር የለም። ግን ፕሮፌሰር ያሉት ላይ ለመጨመር ይሄ የ100 ዓመት ያስቆጠረው በ26 በነ ውድሰን ተጀምሮ ከዛ እንደገና ደግሞ በ1970 ወሩን ሙሉ እንዲከበር የተደረገው ሙቭመንት ብዙ ተጨማሪ ነገሮች በሚዲያው ልናይ እንችላለን። የፊልም ኢንዱስትሪውን የቀየረበት ሁኔታ አለ። ጥቁሮች በሚናገሩበት ጊዜ ሊትሬቸሮች ቢጻፉ ሊትሬቸሮች
መጽሐፍቶች ቺማማንዳን ማንሳት እንችላለን። ናይጄሪያዊቷ ጸሐፊ የአንድ ሳይድ ኦፍ ስቶሪ ብቻ ነበረ። አፍሪካውያንም ሆኑ የጥቁር ማንነት ዝርግንድ ያላቸው ማህበረሰብ የሚነገረው ህፃናቶች በሚያድጉ ጊዜ መጽሐፍ ገልጠው ተረት ሲያነቡ ራሳቸውን የማያገኙባቸው ናሬሽኖች ነበሩ። ፊልም በሚታይበት ጊዜ ትክክለኛው ናሬሽን መስሎ የሚቀረጽልን ሳይኮሎጂካሊ አስተሳሰባችን ላይ በጣም ብዙ ችግር የሚፈጥሩ ነገሮችን እንዲቀረፉ በሚዲያው ዘርፍ ብዙ በሊትሬቸሩ ብዙ የተደረገ እንቅስቃሴ እንዲኖርና ለውጥ እንዲመጣ ያደረገበት ሁኔታ አለ። ሌላው አይደንቲቲ ነው። ማን ነኝ? ምንድን ነኝ? ኬት ነው የመጣሁት የሚለውን ነገር ራሱ ሰዎች ጠይቀው መፍትሄ እንዲያገኙበት እንደ አፍሪካ ህብረት ያሉ ተቋማት ዲያስፖራውን 6ኛ ሪጅን ብለው የአፍሪካ ሪኮግኒሽን እንዲሰጡ የሆነበት ከአፍሪካ የሄዱ ወገኖቻችን አፍሪካዊ ማንነትና የዘር ግንድ ያላቸው 6ኛ ከ5ቱ ምስራቅ፣ ምዕራብ፣ ሰሜን፣ ሴንትራል ከሚባለው ከ6ኛ ሪጅን ሆኖ ዲያስፖራው በዛ ስር እንዲካተትና ሪኮግኒሽን እንዲያገኝ ናሬሽኑን ሽፍት ያደረገ ነው። ምክንያቱም ሁሉ ጊዜ የተጎጅነት የተበዳይነት የምናምን የነበረውን ናሬሽን በምንድን ነው የቀየረው? በአቺቭመንት ሃሪየት ታብማንን የመሰሉ እንደ ብዙ ሮዛ ፓርክን የመሰሉ ብዙ ማርቲን ሉተር ኪንግ ብዙዎቹን አቺቭመንቶች ሰለብሬት እንዲያደርጉ መቻላቸውን የሚያስታውሱ የተሰሩ ታሪኮችን ሬዚስተንሶችን የሃርለም ሬዚስተንስ የነበረውን እነሱ እንቅስቃሴዎች ሁላ በደንብ ታሳቢ እንዲሆኑ እንዲነሱ የሚመጣው ወጣቱ ጄኔሬሽን የሚያጓጓው ታሪክ እንዳለው ማንነት እንዳለው እንዲያስታውስ ብዙ የተሰራበትን የተዘጋውን ቻፕተር በተለይ ፕሮፌሰር ቀደም እንዳሉት በትምህርቱ ረገድ እንግዲህ በ1960ዎቹና 70ዎቹ ገደማ ነው ይሄ እኛ የአፍሪካ አንድነት ድርጅትን ልናቋቁም ወደዛ በምንነድበት ሰዓት ነው በትምህርቱ ውስጥ የነበረው በዩኒቨርሲቲ በሃይ ኢንስቲትዩሽን በዩኒቨርሲቲ ደረጃ የአፍሪካን ስተዲስ አፍሪካን አሜሪካን ስተዲስ እየተባለ በትምህርት በካተት የጀመረው ከዛን ጊዜ ጀምሮ ነው እንጂ በትምህርቱ ውስጥ በፓብሊክ ኮንሽስነስ ኮምፕሊትሊ ጥቁር የሚባለው ነገር ፍጹም ያልነበረበት ሁኔታ ነው የምናየው። አሁንም በምናይበት ጊዜ እንደ ብራዚል ያሉ 56% የሚሆነው ህዝብ የጥቁር ፖፑሌሽን ሆኖ የፖለቲካል ሪፕሬዘንቴሽኑን በምናይበት ጊዜ የኢኮኖሚክ ኢምፓወርመንቱን በምናይበት ጊዜ በትምህርት ረገድ ካሪኩለሙ በጣም ካሪኩለሙ የጎዳን ነው። እንደ አፍሪካም እንደ መላው ጥቁር ህዝብ የትምህርት ካሪኩለሙ የጥቁር ማንነትን ያላካተተ ታሪክን ያላካተተ ብዙ ለዓለም ከአሜሪካን ኮንስቲትዩሽን ውስጥ ራሱ ብዙ የጥቁር ትግል ውጤት የሆኑ የሴቶች መብት ሲጠየቅ ለዛ ትግል ሲደረግ ነው ያ በህገ መንግስት ውስጥ እንዲዘድግ የተደረገው የእኩልነት የቀለም የዘር የቆዳ ከለር ሳይሆን ሰው በሰውነቱ የሚለው ብዙ ትግል ተካሂዶበት ብዙዎች ወድቀውበት ብዙዎች ታግለውለት ተናግረውበት የመጣ ውጤት ነው። ስለዚህ እንዲህ አይነቱን እንቅስቃሴ እንዲደረግ ብዙ ትግል መደረግ አለበት። አሁንም ያለው ናሬሽንን በመናይበት ጊዜ ዘ ሴም ቲንግ ነው። ፖለቲካሊ ሪፕሬዘንቴሽኑ በጣም ትንሽ ነው። የአሜሪካንን መውሰድ እንችላለን። ኢቭን በወንጀል የሚገደሉትን በመናይበት ጊዜ በ2 በ3 እጥፍ የሰሜን አሜሪካን በለው የአውሮፓም ሀገራት በለው ከትምህርት የሚወገዱ ወጣቶችን በመናይበት ቁጥሩ ደብል ትሪፕል ነው። በእጥፍ ጥቁሮች በወንጀል ውስጥ ይካተታሉ። ጥቁሮች ከትምህርቱና ከሌላው ፖለቲካና ከኢኮኖሚ ሪፕሬዘንቴሽን እየተገለሉ ናቸው። ሌላው ደግሞ ምንድነው የፓን አፍሪካኒዝም ሙቭመንት። ምክንያቱም ያ በዓለም ላይ ያለውን ጥቁር ህዝብ ነው። አንድ አይነት ታሪክ አለን፣ መድረሻችንም አንድ ነው። ሼርድ ሂስትሪ አለን፣ ኮመን ዴስቲኔሽን ነው የሚኖረን። ስለዚህ ያንን ማስተባበር የሚቻለውን ነገር በመሰባበር
ቅድምም ፕሮፌሰር እንዳሉት በንግግርም ጭምር በአስተሳሰባችንም ጭምር ጭራሽ ያለን ሪሶርስ በዚህ ዘመን እንኳን የቀኛ አዙር ሳይሆን እንዳውም በቀጥታ ሄደን እንደገና እንዴት ኮሎናይዝ እናድርግ በሚል መልኩ በብዙ ሚዲያዎች ላይ የሚደርስብንን ሃራስመንት ታሪካችንን ለራሳችን ህዝብ መናገር ማንችል በተለይ አሁን ግሎባላይዜሽን ያመጣብን ጣጣ ደግሞ በጣም ከባድ በሆነ መንገድ ልጆቻችንን አስተሳሰባቸውን ማንነታቸውን የሰረቀ ራሳቸውን ማያከብሩ የማይንቁ ድሮስ በግድ ነው የተጫነብን አሁን በውድ ራስን መሆን አለመፈለግን ያስተሳሰብ ቀውስን ያመጣብን ሁኔታ አለና ጥቁሮች ያንን ለመታገል ትምህርታቸው መስተካከል አለበት የኢኮኖሚያቸው እርስ በርስ መገበያየት አሁን የኮንቲኔንታል ፍሪ ትሬድ ኤሪያ አፍሪካ ኮንቲኔንታል ፍሪ ትሬድ ኤሪያ ያሉ በየጊዜው የሚወጡ በህገወጥ መንገድ ከአህጉሪቷ ውስጥ አሁን አፍሪካን በመናይ 88 ቢሊዮን ዩኤስዲ በአመት በኢሊሲት ፋይናንሲንግ እና በታክስ ሰዎች ትርፋቸውን ፕሮፊታቸውን ሌላ ቦታ በማከማቸት ግብር ባለመክፈል ከአህጉሪቷ የሚወጣ ገንዘብ ነው ከዛ ተረዳም ደግሞ ተብሎ በ20 የሚሆኑ የአፍሪካ ሀገራት አንገታቸው የታነቀበት ሁኔታ እናየዋለን ምክንያቱም ብድር መክፈል አቅቷቸው እዳቸው ተጭኖ እንደገና ራሳቸውን አሳልፈው የሚሰጡበት ደረጃ ላይ ያሉበትን ሁኔታ እናያለን በአብዛኛዎቹ ደግሞ ድንበር ላይ ያሉበትን ሁኔታ እናያለንና እነዚህ ችግሮች አሁንም ያሉ ናቸው በጣም ጥሩ ሀሳቦችን ያነሳን ነው እንግዲህ የጥቁሮች ታሪክ በተለይ ይሄ መከበር ከጀመረበት በኋላ ንቅናቄው ከተጀመረ በኋላ ብዙ ለውጥ እንዳለ ህይወትም እንዳነሳሽው ፕሮፌሰርም እንዳነሱት በእያንዳንዱ ዘርፍ ውስጥ ፖለቲካ ተሳትፎም የጥቁሮች ከፍ እያለ የመጣበት በአርት ውስጥም ቀደም ብሎ ፕሮፌሰር ሲያነሱ ነበረ በጣም የጥቁሮች ሚና እየጎላ የመጣበት ሁኔታ አለ በዚህ ሂደት ውስጥ እንግዲህ መነሻው ላይ የኢትዮጵያ ሚና ደግሞ አንሰናል በጣም አበርክቷ ከፍ ያለ እንደነበረ የናድዋን ሚና በጣም አጉልተን ማንሳት እንችላለን እና በዚህ ዘመን ደግሞ በተመሳሳይ ጥቁሮች ይችላሉ የሚል እሳቤ እንዲመጣ ያደረገ ደግሞ ኢትዮጵያን በቅርብ ዓመታት ደግሞ እየሰሩ ያሏቸው ስራዎች ደግሞ በጣም የሚደነቁ ናቸው ለዚሁ ውይይታችን መነሻ እንዲሆነን አንድ ቪዲዮ ክሊፕ ተከታትለን ቀጣዩ ውይይታችንን እንቀጥላለን አብራችሁን ነው The population of Ethiopia is over 100 million, right. And only, I think, just over 50% of their population have access to electricity. የኢትዮጵያ ህዝብ ቁጥር ከ100 ሚሊዮን በላይ ነው። ከዚህ ውስጥ የኤሌክትሪክ ኃይል ተደራሽነቱ ያለው ከ50 በመቶ ያክሉ ነው። ስለ አፍሪካ ታሪክ ስታወራ የአፍሪካ ትልቁ ችግር ዓለም ስለ ቴክኖሎጂ በሚያወራበት ዘመን ከ1.4 ቢሊዮን የአህጉሪቱ ህዝብ ከ600 ሚሊዮን በላይ የሚሆነው የኤሌክትሪክ ኃይል የለውም። በእርግጥ የዓለም ባንክ 300 ሚሊዮን አፍሪካውያንን የኤሌክትሪክ ተጠቃሚ ለማድረግ እየሰራ ነው። ለዚህ ደግሞ የባንኩ ፕሬዝዳንት አጄንን ማመስገን ወዳለው ቀሪዎቹ 300 ሚሊዮን ህዝቦችስ ምን ሊሆኑ ነው ዓለም ይህንን መደገፍ የሚያስችል አቅም አለው የአይበገሬነት ታሪክ ማለት ይህ ነው ምክንያቱም ምንም ይሁን ምን ዓለም አቀፉ ማህበረሰብ ድጋፍ ለማድረግ ፈቃደኛ አልነበረም እናም ኢትዮጵያውያን በራሳቸው ጀመሩት ዜጎች ቦንድ በመግዛት ስጦታዎችን በማበረከት ማገዝ ጀመሩ ግድቡ በተመረቀበት ወቅት ለጠቅላይ ሚኒስትር አብይ ይህ እኮ የ21ኛው ክፍለ ዘመን አድዋ ነው ብያቸዋለሁ አድዋ በ1888 ኢትዮጵያ ጣሊያንን ያሸነፈችበት ጦርነት ነው ያ ታሪክ ይፈጠራል ብሎ ያሰበ ማንም አልነበረም ኢትዮጵያውያን ግን ከሁለት ዓመት በላይ በወሰደው ጊዜ በአንድነት ስሜት በጋራ ማሳካት ችለዋል አድዋ ለፓን አፍሪካኒዝም ንቅናቄ መሰረት የጣለ ነው አድዋን ለመዘከር በአዲስ አበባ ከተማ ውስጥ ወደ ተገነባው ሙዚየም ስትሄድ አንዲት አፍሪካዊት ሀገር ታላቋ ጣሊያንን ድል አደረገች የሚሉ በርካታ የኒውዮርክ ታይምስ ጋዜጣ ጽሑፎችን ትመለከታለህ እናም ይህ የድል ታሪክ ጥቁር ህዝቦች ከዘመናት ተገዥነትና ግዞት ወጥተው ትልቅ ታሪክ መስራት ይችላሉ የሚል ስሜትን ፈጥሯል ከዛ በኋላ ነው እንግዲህ የፓን አፍሪካኒዝም ንቅናቄም ሆነ የ1945ቱ የማንቸስተር ኮንፈረንስ የመጡት እና ንኩሩማህና ሌሎች የነጻነት አቀንቃኞችም እንዲሁ ይህ የኢንጂነሪንግ ስራ በአፍሪካ ትልቁ ግድብ ነው ይህን ግድብ ለማመን በአካል ተገኝተ ማየት አለበት ውሃ በዚያ ፍጥነት ሲጓዝ በፍጹም አይቻላል እናም ኢትዮጵያውያን ዓለም ፊቱን ቢያዞርባቸው መስራትና ማሳካት እንደሚችሉ አሳይተዋል በእርግጥ 14 ዓመትን ወስዶባቸዋል ግን ደግሞ አሳክተውታል It took them 14 years but they did it እንግዲህ ቀደም ብለን የተከታተልነው የባርቤዶስ ጠቅላይ ሚኒስትር ሚያ ሞስሌ በትሬቨር ኖ ሾው ላይ ቀርባ
ያደረገችውን ንግግር ነበረ። ጠቅላይ ሚኒስትሯ እንግዲህ ከዚህ በፊት የህዳሴ ግድብ ሲመረቅም እዚሁ ነበሩ። ያደረጉት ንግግር በጣም ገራሚ ነበረ። አፍሪካ ህብረትም የዛሬ ዓመት መጥተው በጣም እዚህ የአድዋ ጀግኖች ምድር ላይ ተገኝቼ ይህንን ንግግር በማድረጌ በጣም ኩራት ይሰማኛል የሚሉ ለኢትዮጵያ ያላቸውን ፍቅር በጣም ከፍ ባለ ስሜት ሲገልጹ የነበረ ነው። ይሄም በተለይ በዚህ ዘመን ያለችው ኢትዮጵያ ደግሞ ቀደምት ኢትዮጵያውያን እንግዲህ ለአፍሪካውያን ለጥቁር ህዝቦች ነጻነት ትግል ያበረከቱት አበርክቶ እንዳለ ሆኖ በዚህ ዘመን ደግሞ ተመሳሳይ የቀኝ ግዛት በኃይል በጦርነት ላይደረግ ይችላል። የእጅ አዙር ቀኝ ግዛቶች ሊኖሩ ይችላሉ። በኢኮኖሚ በፖለቲካ በዲፕሎማሲ የሚደረጉ ጫናዎች ስላሉ እሱም በመመከት ሂደት ውስጥ ደግሞ ኢትዮጵያ በዚህ ዘመን እያደረገች ያለችውን እንቅስቃሴ ያነሳ ሀሳብ ነው የተመለከቱ። በተለይ ህዳሴ ግድብን አስመልክተው ለጠቅላይ ሚኒስትሩ ራሱ እንግዲህ ይሄ የ21ኛው ክፍለ ዘመን አድዋ እኮ ነው ብያቸው ነግሬያቸው ነበረ የሚል ሀሳብ አንስተዋል። እና ፕሮፌሰር ይህን ሲያዩ ምን ተሰማዎት? ደስ የሚል ስሜት ነው የሚሰማ። ሌላ ምንም ሊሰማ አይችልም። ሺዝ በጣም የማከብራት በጣም የምትናገረውን የምትጽፈውን እከታተላለሁ እና ሚያ ሞትሊ እንግዲህ ይሄ ነው ዘ ኔቸር ኦፍ አሁን ቅድም እንዳልከው ትርክቱ በኢትዮጵያ ብቻ ሳይወሰን በባርቤዶስ ብቻ ሳይወሰን ባርቤዶስ ወዲያ ማዶ ካሪቢያን ላይ ያለ ደሴት ነው። በነገራችን ላይ ባርቤዶስ እንግሊዝን ሀብታም እንድትሆን ያደረገ ደሴት ነው። 500-600 ዓመት የተበዘበዙ ጥቁሮች ባርቤዶስ ላይ ፖፑሌሽናቸው በ80% የቀነሰ በባርነት ምክንያት ግን እንግሊዝን ደግሞ እጅግ በጣም ሀብታም ያደረገ ነው ባርቤዶስ። አሁን ባርቤዶስ ትንሽ ሀገር ናት፣ 200,000 ነው ህዝቡ፣ ግን እጅግ በጣም ብዙ የተማሩ ዜጎች ያሉባት ሀገር ናት እና ምንድነው ሚያሞትሊ የሚያሳይህ የት እንደደረሱ ጥቁሮች እንግዲህ ትምህርትም በማወቅ ብቻ ሳይሆን አሁን ፊሎሶፊካሊ ስናስበው ይሄ ለምሳሌ ለደቡብ አሜሪካ ለካሪቢያን በባርነት ስር ሲኖሩ ሲስተም የፈጠረላቸው ጆን ሎክ የሚባል ፊሎሶፈር ነው። ራሱ ባሮች ነበሩት፣ ራሱ በባሮች ሀብታም የሆነ ሰው ነው። ግን አት ሴም ታይም በጣም የታወቀ ይሄ ዘ ኔቸር ኦፍ ገቨርንመንት ስቴትን በደንብ አድርጎ አርቲኩሌት ያደረገ ፊሎሶፈር የሚባለው ጆን ሎክ ያወጣቸው ብላክ ኮድ የሚባሉ እንዴት ነው? ለምሳሌ ከ70 በላይ አንድን ኢንስሌቭድ ፐርሰን በእንግሊዘኛው ይሻላል፣ ምክንያቱም ባሪያ በፈቃደኝነት ባሪያ ሊሆን አይችልም፣ ተገዶ ነው እና ከ70 አይነት ህጎች በካፒታል ፓኒሽመንት የሚቀጡበት ነበራቸው እና እሱን እንትን ያለው ጆን ሎክ ነው። የት ነው እንትን ያደረገው? ባርቤዶስ ነው። እና ፖይንቴ ምንድነው? ባርቤዶስ አሁን ያሉት ኢንቴሌክቹዋልስ፣ ጃሜይካ ያሉት ኢንቴሌክቹዋልስ፣ ትሪኒዳድ ኤንድ ቶቤጎ ያሉት ኢንቴሌክቹዋልስ የጥቁሩን ኮዝ አርቲኩሌት ሲያደርጉ የእነሱን ብቻ ሳይሆን የመላው ጥቁሮችን አሁን ለምሳሌ ዋልተር ራድኒ በኢኮኖሚክ አስፔክት እንዴት አፍሪካ አንደር ዲቨሎፕድ እንደሆነች ጽፎ ሲአይኤ ነው የገደለው። ይሄ በግልጽ ያለ ሁኔታ ነው እና ዋናው ነጥብ ምንድነው? የጥቁርን ታሪክ በመጀመሪያ ፈልፍለው ወደ ናሬቲቭ የቀየሩ ካሪቢያን አይላንድ ላይ ያሉ ኢንቴሌክቹዋልስ ናቸው። እነ ጆርጅ ፓድሞር፣ ማርከስ ጋርቬ ቅድም የጠቀሰችው ዘ ላርጀስት ማስ ኦርጋናይዜሽን የፈጠረ በነገራችን ላይ ተከሶ በውሸት ተከሶ ዲፖርትድ ሆኗል ከአሜሪካ ማርከስ ጋርቬ ዘ ሆኖረብል ማርከስ ጋርቬ እና በአሁን ትራምፕ በፊት የነበረው ባይደን ፓርደን አርጎት ያንን ክስ ፍቆለት አሁን ያው ሙሉ ሰው ሆኗል ማለት ነው። እና ኢዝ ቬሪ ኢምፖርታንት ፖይንት እና ዋናው ቁም ነገር ልነግርህ የምፈልገው ምንድነው? ይሄ ፓን አፍሪካኒዝም እንግዲህ በተግባር ሲውል መተሳሰር መጣ። አሁን ትልቁ ሙቭመንት ካሪቢያን አይላንድ ምንድነው? ሬፓሬሽን ነው። ካሳ መከፈል አለብን። ካሳ ኖት ኢን ሴንስ ኦፍ ገንዘብ ብቻ ሳይሆን ነጩ ያ ያደረገው በደልን በድያለሁ ብሎ ማመን አለበት፣ መቀበል አለበት፣ ይቅርታ ማለት አለበት። ይቅርታ ማለት አለበት። ትልቁ ፍላጎታቸው እሱ ነው። ኢትስ ኦንሊ
ሰውን እኩል በምታረግበት ጊዜ ነው አንተም የትም ቦታ ሄደህ ልትሰራ ልትኖር ትችላለህ። ኤን ቫይስ ቨርሳ ግድብ አይኖርም፣ ዘረኝነት አይኖርም፣ ምን አይኖርም። ስለዚህ በዛ ደረጃ ካሰብከው ትልቅ ጨዋታ የተጫወቱ እነ ሚያ ሞትሊ እንግዲህ አሁን ስታያት እዚህ ስትመጣ ደስታዋ ሌላ ነው። ኔልሰን ማንዴላም እንደዛ ብሏል። ኢትዮጵያ ስመጣ የሚሰማኝ ልዩ ስሜት አለ ብሏል። እና እነዚህን ግን እኛ ራሳችን በሚገባ አላጣጣምናቸው። ሳናጣጥማቸው በመቅረታችን ነው ሁልጊዜ ችግር ውስጥ ከክራይሲስ ውስጥ መውጣት ያቃተን እኛው ራሳችን በራሳችን ነው። ግን ያም ፍንጭታ ያለ አሁን ለምሳሌ የ39ኛውን የአፍሪካ ሰሚት በምታይበት ጊዜ ምንድነው አዲስ አበባ አፍሪካ መሽተት ጀምራለች። አፍሪካ መምሰል ጀምራለች። አሁን ብዙ ቦታ ስታይ መገበያ ያለ የአፍሪካ ፎከስ ያለው ኤምፋሲስ ያለው ማፖች በያለበት ያለ እና ሰውም ደግሞ አሁን ለምሳሌ አንዳንድ እኛ ልጆች ሆነን ኦኤዩ የተመሰረተው በእኛ ጊዜ ነው። ባንዲራ ይዘን 4ኛ 5ኛ ክፍል ለን ባንዲራ ይዘን እያንዳንዱ መሪ ተቀብለናል። አፍሪካ ሀገራችን አህጉራችን ማለት ነበረበት። ኤኒዌይ ያ ስሜት አሁን እንደገና እየወጣ እያየነው ነው ያለ ነው። በዚህ ላይ ደግሞ ቅድም ያመጣ እንትና ህይወት ያመጣችው ቆዶ ኢምፖርታንት ነጥብ አለ። በአሁኑ ጊዜ እነዚህ ትልልቅ የምዕራብ ሀገሮች እንደገና ታርጌት ያደረጉት አፍሪካን ነው። ምክንያቱም አፍሪካ ብዙ ስትራቴጂክ ሚነራሎች ስላሏት ያንን ስትራቴጂክ ሚነራል በርካሽ ፕሮሴስድ ሳይሆን ስቲል መውሰድ ይፈልጋሉ እና ተዘጋጅተዋል ሪኮግናይዝ ለማድረግ። ይሄ ኦፕንሊ ጄኔቫ ላይ ንግግር ሲያደርግ የአሜሪካ የውጭ ጉዳይ ሚኒስቴር ያ የሚያስፈራ ሁኔታ ነው። ግን እንደነ ሞትሊ አይነቶቹ ደግሞ ተስፋ ይሰጡናል። እንደነ ሞትሊ አይነቷ አሁን ሞትሊ 200,000 ነው፣ ሩቅ ነው፣ ባርቤዶስ ነው። ኢቭን የባርቤዶስ የካሪቢያንን ኢሹ ፎከስ ማድረግ ትልቅ ስራ ነው፣ ግን ግሎባል ናት እና ለጥቁሮች በመላው ዓለም ደግሞ እዚህ ሳር ኢንተሌክቹዋልስ እነ ሎክ አይደሉም ፊሎሶፈሮች የሄዥያን ሪቮሉሽንን ያካሄዱ። ምክንያቱም እነዛ ሲታገሉና ሲያሸንፉ ባርነት ዋንስ ኤንድ ፎር ኦል እንዲጠፋ ብለው ነው እና ስለዚህ የነሱ ኦርጋናይዜሽን የነሱ ስራ ሞር ኢምፖርታንት ነው ዛን ዝም ብሎ ቲዮሬቲካል ኢንተሌክቹዋልስ ነው እና እነ ሞትሊ በጣም ደስ የሚል ሁለተኛ አድዋን ደግሞ ያው ግልጽ ነው እና እሱ ነው ደግሞ እርስ በርሳችን እኛ ሊያስተባ አሁን ግብጽ ምንም ኦልተርኔቲቭ የላትም። ከኢትዮጵያ ፊቷን አንደኛ መልሳለች ኦልሬዲ ወደ ኢትዮጵያ። ግን ከኢትዮጵያ ጋር ቁጭ ብላ ተደራድራ ዊን የሆነ ለሁለቱም የሚበጅ ነው እንጂ እንደ በፊቱ ሄጅሞን ሆና እኔ ልቆጣጠር የሚለው ሊሰራ አይችልም። እና ያ ሁኔታ አንደኛ የውስጥ አንድነት፣ ሁለተኛ እነዚህ አሁን አሰፍስፈው ያሉ የውጭ ኃይሎች እንደገና ኮሎናይዜሽን ለማምጣት የሚያረጉትን እንቅስቃሴ ማኮላሸት ይኖርብናል ማለት ነው። በጣም ጥሩ ፕሮፌሰር ጥሩ ሀሳብ አንስተዋል። ቀደም ብለን የተከታተልነው አጠር ያለ ቪዲዮም እንዲሁ ጠቅላይ ሚኒስትሩ ያነሱት ሀሳብ በጣም የሚገርም ነው። በተለይ ከዚህ ከህዳሴ ግድብ ጋር አያይዘው በዚህ ዘመን አፍሪካውያን ይችላሉ፣ ኢትዮጵያውያን ይችላሉ የሚለውን ስሜት የፈጠረ ኢትዮጵያውያን ሌላው ምናልባት በድጋፍ በገንዘብ ፈንድ በማድረግ ያግዛሉ ተብሎ የታሰቡ ዓለም ፊት ባዞረበት ወቅት ላይ ኢትዮጵያን አንድ ሆነው ማሳካት የቻሉት የ21ኛው ክፍለ ዘመን አድዋ ብለው ገልጸውታልና ይሄ እንግዲህ በቅርብ ጊዜ ደግሞ ኢትዮጵያ ቀድሞ የነበረውን የነጻነት ትግል መሳሪያ አንስቶ የመታገሉን አሁን ደግሞ በኢኮኖሚው ረገድ ራስን የመቻል የሚደረገውን ጥረት የሚያሳይ ነውና በዚህ ረገድ አሁን ኢትዮጵያ እየሄደች ያለችበት የልማት ሞዴል ምናልባት ሌሎች ጥቁሮች ምን አይነት ምሳሌ ይሆናል? ምን አይነት ትምህርት ይሰጣል? እነሱስ ምን ከኛ መማር አለባቸው? ይወት በመጀመሪያ እኔ እሷን ስሰማት በጣም ነው ደስ የሚለኝ። የዛሬ ዓመት መታ the spirit of አድዋ ብላ የተናገረችው ነገር እንደገና እኛ ኢትዮጵያውያን ለካንዲነን ብለን መልሰን እንድናስብ። ምክንያቱም በዓለም አቀፍ ደረጃ ኢትዮጵያውያን ኢትዮጵያን በዛ ልክ ሲገልጿት ብዙ ጊዜ አላስተውልም። ድምጻችን ከፍ ብሎ ይሄንን ኮንትሪቢዩሽን ለዓለም ያደረግ ነው ይሄንን የማሰብ ብቃት ልህቀት የመሪዎቻችን የአባቶቻችንን ኮሚትመንት አገር ወዳድነት ህዝብ ወዳድነት አልበገር ባይነት በአድዋ ያየነውን ነገር ወተን ለህዝባችን ተናግረነው አናውቅም።
ለዓለም ህዝብ ገልጸንለት አናቅም በዛ አይነት መንፈስ እና ያንን ለአፍሪካውያን በተለይ አሁን ያለው እንኳን ዓለም ላይ አይደለም አፍሪካ ውስጥ እንኳን ያሉት ቀደም ብለው የነበሩት እንቅስቃሴውን ለአፍሪካ አንድነት ድርጅት ያደረግነው ለኢኮኖሚክ ኮሚሽን ፎር አፍሪካ ያደረግነው ፖለቲካልም ፊዚካልም ኢትዮጵያ ሁሉ ጊዜ የምታደርገው ምንድነው ቦታ ሰጥታ ገንዘብ ሰጥታ እንደዛ ነው ስራ የምትሰራው ይሄንን ነገር እኛ ገልጸነው አናቅም ተናግረነው ታሪኩ እንዳይጠፋ እኛ ኢትዮጵያውያን ማለት እንደዚህ ነን ይሄንን ነው ዋጋ ከፍለናል አፍሪካውያን ወንድሞቻችን ትምህርት ምሳሌ ሆነናል የሚለውን ነገር እኛ መናገር አቅቶን እንደዛ ብላ ስትናገር በጣም ታይቷል ሁሉም ሰው አይቶታልና የነበረው ውስጥ የፈጠረው ስሜት ቀላል አልነበረም አሁን ደግሞ ትሪቨር ኖሃ ራሱ ማይንድ ብሎዊንግ ነው ብሎ የሚገልጸው ኢትዮጵያውያን የዲያስፖራውን ማህበረሰብ አስተባብረው ከኪሳቸው ገንዘብ አውጥተው እንግዲህ የሚባለውን ነገር እንሰማለን አይደለ ላለመቀበል እንኳን እኛ ያደረግነውን ነገር ሜጋ የሚሆኑ ፕሮጀክቶቻቸውን ድሮ ራሳቸው አስበው ሌላውን ገጥመው ማሸነፍ ይችላሉ ባሪያ አይደለንም የሚለው ተገዢ አይደለንም አሁን ደግሞ ምንድነው ኢኮኖሚያችንን በራሳችን አቅም በራሳችን ገንዘብ ሜጋ ፕሮጀክቶችን መቅረጽ እንችላለን ማስፈጸምም እንችላለን ብለን ያልነው እሷ ነች እንደዚህ ጮክ ብላ የተናገረችልንና እኔ በእውነት ሳየው ብዙ ኢትዮጵያውያን እንዲህ ቢናገሩ ብዬም የተመኘሁበት እንዲህ ቢረዱትም ምክንያቱም ሁሉ ጊዜ ሁሉም ሰው ፖለቲከኛ አይሆንም ሁሉም ሰው ግን አገሩን ሊደግፍ ይችላል የሁላችንም አገር ኢትዮጵያ እንዲህ ባለ ሁኔታ በዓለም አቀፍ መድረክ እንዲህ ባለ በታወቁ ጋዜጠኞችና ኢንተሌክቹዋሎች እንዲህ ስትገለጽ በማየቴ በጣም ነው እኔ በእውነት በጣም ደስ ይለኛል ደጋግሜ የምሰማዋለሁ የሷን ንግግር ብዙ ጊዜ ኢትዮጵያ ያረጋች ያለችው አስተዋጽኦ ትልቅ ነው በፓን አፍሪካኒዝም ፕሮጀክቶች አሁን አጀንዳ 2063ን በመናይበት ጊዜ የአፍሪካ ዩኒየን ፍላግሺፕ ፕሮጀክቶች አሉ ቪዥን አስፓይሬሽን የተቀመጡ ነገሮች አሉ 7 ግቦች አሉ እንደገና ደግሞ ፕሮጀክቶች አሉ አፍሪካውያን ለራሳቸው በራሳቸው ሰዎች የቀረጿቸው ፍኖተ ካርታ አለ ይሄ ራሱ ትልቅ ለመጀመሪያ ጊዜ እንግዲህ አፍሪካውያን ከተሰበሰቡ በኋላ አፍሪካ ከ50 አመት በኋላ በኢኮኖሚው እንዲመምሰል አለባት ብዙ ጊዜ ገንዘብ ተረጆች ነን ስለዚህ እንደ IMF እና ወርልድ ባንክ ያሉ ኢንስቲትዩሽኖችን ሳይሆን የራሳችን የሆኑ ተቋማትን መገንባት አለብን በትምርቱ ይሄን መስራት አለብን ሰላም በጣም ኢምፖርታንት ነው አስፈላጊ ነው ብዙ አገራችንንም ሆነ አፍሪካውያንን እየበደለ እየጎዳ ያለው ደግሞ ግጭቶች ናቸው ስለዚህ ሳይለንሲንግ ዘ ጋንስ የሚለው ፕሮጀክት አሁን በ2030 ተደርጓል እንዲህ አይነት ፕሮጀክቶችን ግጭቶችን ከአፍሪካ ማስቆም ሌሎች የአየር ክልል ማቋቋም እንዲህ የሚሉት ፕሮጀክቶች ፍኖተ ካርታዎች ተቀምጠው ኢትዮጵያ ቀድማ እየሄደችበት እንደ ኢትዮጵያ አየር መንገድ ያለ በጣም ሂዩጅ የሆነ በአመት ከ100 ሚሊዮን ተጓዥ በላይ ማስተናገድ የሚችል አየር መንገድን የማስፋፋት በተለያዩ ሀገራት እንደ ሞዛምቢክ 70% ነው እንግዲህ ማፑቶ ላይ ያለን ሼር ሌሎች እንደ ማላዊ ምናምን ያሉ ሀገሮች ላይ የተለያዩ ሀገሮች ላይ ሄዶ ስቴክ ሆልደር በመሆን መግባት ተቋሙን ማስፋፋት በአፍሪካ ደረጃ ለታሰበው ግብ ቀድሞ መገኘት ትልቅ አስተዋጽኦ ያደረገች ነው በማዳበሪያ እየተገነቡ ያሉ ድሬዳዋ ላይ አፋር ላይ ምን እየተደረጉ ያሉ አግሪመንቶች ኤክስፕሎሬሽን ስቴጅ ላይ ያሉ ወደፊት እኛ እንግዲህ በጣም ብዙ ብር ነው የምናወጣው እስከ 150 ቢሊዮን ዶላር ድረስ እናወጣለን ማዳበሪያ ለማስገባት ያንን እንዴት አድርገን ነው መቀነስ የምንችለው ራሳችንን በራሳችን ማምረት የምንችለው እንዴት ነው ይሄንን የውጭ ምንዛሬ እንዴት ልናስቀረው እንችላለን በናቹራል ጋዝ ማውጣት ላይ እየተደረጉ ያሉ ፕላን እየተደረጉ ፊዚቢሊቲ ስተዲ እየተሰራባቸው ያሉ ፕሮጀክቶች በጣም ትላልቅ ሜጋ ፕሮጀክቶች አሉ የፓን አፍሪካኒዝምን ኢንፍራስትራክቸር አንዱ መገናኘት አለብን ለመገበያየት እንኳን እርስ በርሳችን ምን ሄድበት መንገድ ያስፈልጋል ቢሮክራሲውን መስበር አለብን ሉዓላዊነታችን ላይ መግባባት አለብን እንግዲህ የዲፕሎማቲክ ፓስፖርት ሎንች ተደርጓል ግን ህዝቡ
33 ከረንሲ አለ አፍሪካ ውስጥ አንድ ቦታ የኢትዮጵያ ገንዘብ ኬንያ ያገለግልም ሌላው ጋር አገለግልም ይሄንን ለመሰባበር አንድ ከረንሲ ለማድረግ መጓጓዝ ያስፈልጋል መገበያየት ያስፈልጋል የመኖሪያ ፈቃድ ማግኘት ያስፈልጋል ከዛም አልፎ እንደገና የመስራት ፈቃድ ማግኘት ያስፈልጋል ለዚህ ሁሉ ኢንፍራስትራክቸር ያስፈልጋል ኢትዮ ጅቡቲ ሬልዌይ ኢትዮጵያ ካደረገቻቸው በዚህ በፓን አፍሪካኒዝም ኢንፍራስትራክቸር ውስጥ ሊጠቀስ ይችላልና በብዙ አኳያ አንዳንድ ጊዜ ራሳችን ምናረገውንም ነገር አክኖሌጅ ያደረግን ወጣቶቻችንን ዲሞቲቬት ሳይሆን ወይም ደግሞ አንችል የሚለው መንፈስ መሰደድ ነው የሚለው መንፈስ ሁሉ ጊዜ የአእምሮአችን የሚወሰድብን አስተምረን ሌላ ሀገር ምንልክ ኢንጂነር አሰልጥነን ከቻይና አስመጥተን መንገድ ምንቀይስ ዶክተር አስተምረን ሄደን አንድ ቻይናዊ ወይ ደግሞ ህንዳዊ መጣ ሲባል ሮጠን ሄደን ብዙ ገንዘብ ምናወጣ ሌላ ሀገር ለመሄድ ለየኤምባሲዎች አይቻልም ተብሎ ሪጀክት ለመመታት በቀን የምናወጣው ገንዘብ እንኳን እኛን በትልቁ ሊደጉመን የሚችለው ነው ምክንያቱም ሰዎች ገንዘብ አውጥተው ቀጠሮ አዚዘው አይቻልም ተብለው ለመመለስ በቀን ለየኤምባሲው የአሜሪካን ኤምባሲ መሄድ እንችላል አውሮፓ ኤምባሲዎች መሄድ እንችላል የተለያዩ ሀገራችን ጥለን ለመሄድ የሚያነሳሳን ነገር አንዱ አስተሳሰባችን ላይ ስላልተሰራ ነው ወጣቶቻችን በራሳቸው የሚተማመን ያለ ነገር የሚዘረፍ ነው እኛ ሄደን አልዘረፍንም አልሰረቅንም እማንሰርቀው የተበለጠ ነገር ስለሌለ ነው እዛ እኛ ግን ሁሉ ጊዜ የምንዘረፈው ልጆቻችን የሚወሰዱብን ምሁራኖቻችን የሚወሰዱብን ስላልተናገር ነውና አይ ቲንክ አሁንም ያለው ነገር ይሄ ቢጨመርበት ያለንን ነገር ለማህበረሰቡ ለወጣቶቻችንም እንዲያውቁት ቢደረግ ቢደመጡ ወጣቶቻችን ደግሞ መደመጥ ቢችሉ ብላክ ሂስትሪ ማተርስ የነበረው ሙቭመንት የተደረገው በወጣቶች ነው ወጣቶች መናገር መቻል አለባቸው ማዳመጥ መቻል አለብን ምክንያቱም እነሱ ሐሳባቸውን ባሁኑ ዘመን ባለው አስተሳሰብ ባሁን ባለው በቴክኖሎጂ ዲጂታል ቴክኖሎጂው እንደዚህ በተፋጠነበት ግሎባላይዜሽኑ እንዲህ በተፋጠነበት ወቅት እነሱ ተነስተው እኩዮቻቸውን በእውቀት አገርን በመውደድ ማንነትን በማክበር ኢትዮጵያዊነትን አፍሪካዊነትን ከፍ በማድረግ ሊናገሩ ሊፈቀዱ ይገባቸዋልና አይ ቲንክ ይሄ ነገር ይመስለኛል በጣም ጥሩ እንግዲህ ጥሩ ሀሳቦችን አንስተናል ሰዓታችን የተገባደደ እንደሆነ ተነግሮኛል ምናልባት ፕሮፌሰር በጣም አጭር ደቂቃ ውስጥ አሁን ቀደም ብለው ያነሱት ሀሳብ አለ የምዕራቡ ዓለም አሁንም በተለያየ መልኩ አፍሪካን ሪሶርስ ለመጠቀም የሚያደርገው ጥረት አለ ኮንጎ ውስጥ አሁን እየሆነ ያለው ነገር እናውቃለን በኮንጎና በሩዋንዳ መካከል በተፈጠረው ችግር ምክንያትና ቀጣይ አሁን በዚህ ዘመን ያሉትንም ቀጣይ መጡንም ፈተናዎችን ለመመከት አፍሪካውያን ደግሞም ጥቁር ህዝቦች ምን አይነት ስትራቴጂ መንደፍ አለባቸው ቀጣይ ጉዟቸው መሆን አለበት የሚለው እንደማጠቃለያ እናንሳ በጣም ዋናው አንድነት ነው ዋናው ሶሊዳሪቲ ነው ትብብር መፍጠር ትስስር መፍጠር አሁን ያለው የሚመጣው አዲሱን ማነው ራማፎሳ ምን ብሎታል ኒው ኮሎኒያሊዝም እያሰቡ ነው እያቀዱ ነው ያለው እና ይሄ ኒው ኮሎኒያሊዝም ምንድነው የሚያደርገው አይገዛም ኢቭን ሮ ማቴሪያሉን አይገዛም እኮ ሄዶ ያንን የኔ ነው ይላል ካም ቬኔዙዌላ ላይ እንዳየ ነው ዘላርጀስ ዲፖዚት በአለም ላይ ስላላት ያን መጀመሪያ ክሌም ያደረገው ምንድነው የአሜሪካ ፕሬዚዳንት ነው እና ምንድነው ያለው ሁኔታ እንደ በፊቱ አይደለም አነስተኛ አይደለም ይሄ ማሲቭ ነው ዌስተርን ስትራቴጂ መፍጠር አለብን ነው የሚሉት ይሄ ማለት ምንድነው እነዚህ በተለይ ስትራቴጂክ ሚነራልስ የሚባሉትን ሴኩር ማድረግ አለብን ያን ቦታ መያዝ አለብን ማለት ነው እና እንደዚህ አይነት ሁኔታ ስላለ የኛ ነጻነት ማግኘታችን ይሄ እንግዲህ 20ኛው ምዕተ ዓመት 20th century 21ኛው ምዕተ ዓመት ያመጣው ምንድነው ያ ዳይሬክት ኮሎኒያሊዝምን ማስወገድና ነጻነታችንን ማስከበር ነው ያ በቂ አይደለም አሁን አንድነት ማምጣት አለብን መተባበር አለብን ሞር ትርክቶቻችን መናበብ መቻል አለባቸው እና ያ ንቃት መምጣት አለበት ምክንያቱም እነዚህ ሰዎች ፋታ አይሰጡንም እና ስለሆነም ሁኔታው የባሰም እንዳይሆን ነጻነታችንን ደግሞ በምንም አይነት ይሄ የተደረገው መስዋዕትነትና የተገኘው ውጤት ራሱ ትልቅ ስለሆነ ሁልጊዜም የኛ ማበረታቻ ይሆናል ማለት ነው እኛን የበለጠ እንድንሰራ ያደርገናል ማለት ነው ግን እህቴ ቅድም የጠቀሰችው አለ ያ ምንድነው
በቀላሉ እነዚህ የኛን ሚነራል የሚፈልጉት በቀላሉ መሪዎቻችንን ያታልላሉ፣ ጉቦ ይሰጣሉ፣ ሶኮልድ ሊበሬሽን ፍሮንት የሚባል ፈጥረው እርስ በርስ እንዲጋጩ ያደርጋሉ። እነዚህን ሁሉ ያደርጋሉ። የእነሱ ዓላማ የያዘ አንተ እዛ ውስጥ ስትጨመር ስትዳፍ ያ ሚነራል በቀላሉ ይወጣል ማለት ነው። የአፍሪካ በጣም ብዙ ሀብት ሁልጊዜ አንድ አስተማሪ የሚለው ነገር ነበር። ምንድን ነው የሚለው? አፍሪካ ብዙ ሀብት ስላላት ፈላጊዋ ብዙ ነው። እነዛ ፈላጊዎች ደግሞ ያንን ሀብት የሚፈልጉት ወይ በርካሽ ወይ በነፃ ወደ እነሱ ለማድረግ ነው ይል ነበረ እና ስለዚህ የኛ ይሄ ንቃተ ህሊናችን መጨመር አለበት። እንደዚህ አይነት የአፍሪካ ፕሮግራም መደረጉ በጣም ጥሩ ነው፣ መቀጠል አለበት እና ያስ ከሆነ ድረስ እና ንቃተ ህሊና እስካለን ድረስ አይ ቲንክ የአፍሪካ ተስፋ ብሩህ ነው ብዬ ጨርሳለሁ። በጣም አድርጌ ነው ማመሰግነው ፕሮፌሰር አየለ በክሬ የአፍሪካ ታሪክ ተመራማሪ እንዲሁም በመከላከያ ዩኒቨርሲቲም ተመራማሪ ናጥኚ ናቸው። እንዲሁም ህይወት አዳነ ደግሞ የኒው ሆራይዘን ፎር ፓን አፍሪካኒዝም መስራችና ስራ አስኪያጅ። በጣም አድርጌ ነው ማመሰግነው ሁለታችሁንም ላነሳዋቸው ጥያቄዎች ጥሩ ማብራሪያ ስለሰጣችሁኝ በጣም አድርጌ ነው ማመሰግነው። እኛም እናመሰግናለን። ክቡራትና ክቡራን ውድ ተመልካዮቻችን ዳጉ የዛሬው የተከታተላችሁትን ይመስል ነበር። አብራችሁን ሆናችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ውይይቱን የመራው ብሩክታያ አብሬያችሁ ነበርኩ። በሌላ ዳጉ ዳግም እስከምንገናኝ በያላችሁበት ጤና ይስጥልኝ።